ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌደራል መንግስት የቀረበበትን ክስ አስተባበለ። መረጃውን በዝርዝር የምናካፈላችሁ ይሆናል። ህወሓት የወሰደው እርምጃና የሚኖረው ውጤት ምን ይመስላል የሚለውን መረጃ እናካፍላችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የገንዘብ ሚኒስቴር ተቋማት የጠየቁት ተጨማሪ በጀት ወጪ የተደረገው ለደሞዝ ጭማሪ ነው መባሉን ተሰምቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። ህወሓት ከሱዳን ጋር አብሮ እየሰራ ነው በሚል በፌደራል መንግስት የቀረበበትን ክስ አስተባብሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከኢትዮጵያ ውጭ ጉዳይ ሚኒስቴር ቀጠናውን ለማዳከም ከሱዳን ጋር በቅንጅት እየሰራ ነው በሚል የቀረበበትን ክስ በጽኑ አስተባበለ። ድርጅቱ ክሱን መሰረተ ቢስና ትኩረትን በሐሰተኛ መረጃ ለማስቀየር የሚደረግ የተለመደ አካሄድ ነው ብሎታል። በወጣው መግለጫ እነዚህን ክሶች ሙሉ በሙሉ እቃወማለሁ ብሏል። ክሶች መሰረተ ቢስ፣ ኃላፊነት የጎደላቸውና ትኩረትን በሐሰተኛ መረጃ ለማስቀየር የሚደረግ ተደጋጋሚ አካሄድ ማሳያ ናቸው ሲልም ገልጿቸዋል። ድርጅቱ ይህንን ምላሽ የሰጠው የኢትዮጵያ ውጭ ጉዳይ ሚኒስቴር ህወሓት ከሱዳን መንግስት ጋር እየሰራ ነው በሚል የቀረበበትን ክስ ተከትሎ ነው። ህወሓት የቀረበበት ክስ ከቀጠናው መቆጠብንና ገንቢ ግንኙነትን በሚፈልግበት በዚህ ወቅት የተሰጠ ነው ሲል አጣጥሎታል። መግለጫው ህወሓት የቀጠናውን መረጋጋት በሚያፈርስ በማንኛውም ተግባሩ አልተሳተፈም፣ ድጋፍ አልሰጠም ብለዋል። ድርጅቱ በትግራይ ጦርነት ወቅት ሱዳን የነበረውን ሚና በማስታወስ ከመከራ ሸሽተው ለተሰደዱ ሲቪሎች ሰብአዊ እርዳታ የሰጡና መጠለያ ያለገሱት የሱዳን ህዝብና መንግስት ናቸው ያለ ሲሆን እንዲህ ያሉ ተግባራት ለተለዋዋጭ የፖለቲካ ትርክቶች ሲባሉ ሊዛቡ አይገባም ሲል አስጠንቅቋል። ስለ ሰላም ሂደቱ ያለውን አቋም በድጋሚ ያረጋገጠው ህወሓት የትግራይ ህዝብ ተፈናቃዮች ወደ ቀያቸው መመለስን ጨምሮ የ2018 የሰላም ስምምነት ሙሉ በሙሉ አፈጻጸም በትዕግስት ሲጠባበቅ ቆይቷል ብለዋል። መግለጫው አክለውም በምዕራብ ትግራይ የሚገኙትን ጨምሮ የኛ ኃይሎች እነዚህ ተፈናቃዮች በሰላም ደህንነቱ በተጠበቀና ስርዓት ባለው መንገድ ወደ ቀያቸው እንዲመለሱ ለማድረግ ቁርጠኛ ናቸው ብለዋል። በተጨማሪም ህወሓት ኢትዮጵያ ወደ አዲስ ግጭት ሊያስገቡ ይችላሉ የሚሉ ድርጊቶችን በማንሳት አስጠንቅቋል። እነዚህ ሁኔታዎችን የሚያባብሱ ንግግሮች ከውጭ ኃይሎች ጋር የሚደረጉ መጠላለፎችና ከተለዋዋጭ የቀጠና አጀንዳዎች ጋር የሚደረጉ አጋጣሚን ጠባቂ የሆኑ አሰላለፎች በመሆናቸውም ጠቅሷል። እንዲህ ያሉ ድርጊቶች ከጎረቤት ሀገራት ያለውን ግንኙነት ከማሻከር ባለፈ ኢትዮጵያን የህዝቧን ፍላጎት በማያገለግሉ ግጭቶች ውስጥ እንድትዘፈቅ የማድረግ አደጋ አላቸውም ሲል ገልጿል። ምንም እንኳን ተግዳሮቶች ቢኖሩ ቡድኑ ለሰላማዊ መፍትሄ ያለው ቁርጠኝነትን ገልጿል። ለችግሮች ሰላማዊና ውይይት ላይ የተመሰረተ መፍትሄ ለመፈለግ ያለውን አቋምም አጽንኦት ሰጥቷል። ለሰላም ለመረጋጋትና ለገንቢ ውይይት ያለን የማይናወቅ ቁርጠኝነት በግልጽ እናረጋግጣለን ያለው ህወሓት ያለምንም ቅድመ ሁኔታ ለሚደረግ ተአማኒ ሁሉን አቀፍና ውጤት ተኮር ለሆነ ውይይት ዝግጁ ናቸውም ሲል ተናግሯል። መግለጫው በመጨረሻም ዓለም አቀፍ ተዋናዮች ንቁ እንዲሆኑ፣ ቀስቃሽ ትርክቶችን ውድቅ እንዲያደርጉ፣ ተጠያቂነት እንዲያበረታቱና ለተገቡት ቃል ኪዳኖች አፈጻጸም ድጋፍ እንዲሰጡም ጥሪ አቅርበዋል። ዘላቂ ሰላም በፕሮፓጋንዳ ወይንም ሁኔታዎችን በማባበስ ሳይሆን በኃላፊነት ስሜት ውስጥ በውይይት ብቻ ሊረጋገጥ እንደሚችልም አጽንኦት ሰጥተዋል። በሌላ መረጃ ህወሓት ትናንት የወሰደው እርምጃና የሚኖረው ውጤት ምን ይመስላል የሚለውን ነገር ምናሳያችሁ ይሆናል። ከ6 ዓመት በፊት ተቋቋመው የትግራይ ክልል ምክር ቤት ወይም የህዝባዊ ወያኔ ሓርነት ትግራይ ሊቀመንበር የክልሉን ፕሬዝዳንት አድርጎ መርጧል። የክልሉ ምክር ቤት ወደ ስራ የተመለሰው በህወሓት ውሳኔ ሲሆን ይህንን ተከትሎ እርምጃውን የሚነቅፉ አስተያየቶች ከልዩ ልዩ አካላት እየተሰማ ይገኛል። ረፋር ላይ በመቀሌ ሰማይ ላይ ተዋጊ ጀት ዝቅ ብሎ ሲበር እንደነበርና ይህም በነዋሪዎች ላይ ስጋት መፍጠሩን ያነጋገራቸው የከተማዋ ነዋሪዎች ተናግረዋል። በጉዳዩ ላይ ዶቼ ቬለ አስተያየት የጠየቃቸው አንድ የዓለም አቀፍ ግንኙነት ተንታኝ የህወሓት ውሳኔ የፕሪቶሪያውን ግጭት የማቆም ስምምነትን ያፈረሰ ነው ብለዋል። በ2013 የፌደራል መንግስት ህገወጥ ነው በሚል ውድቅ አድርጎት የነበረውና የምርጫው ህገወጥነት በፕሪቶሪያ ስምምነት ጸንቶ የነበረው የትግራይ ክልል ምክር ቤት በህወሓት ውሳኔ መሰረት ወደ ስራ ተመልሷል። ይህንንም ተከትሎ ምክር ቤቱ በብሔራዊ ምርጫ ቦርድ ህጋዊነቱ የሰረዘውን ምክር ቤት በሊቀመንበርነት የሚመሩትን ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መሾሙ ተመርጧል። ይህ በፕሪቶሪያው ዘላቂ ግጭት የማቆም ስምምነት አንጻር ምን ማለት ነው የሚለውን የጠየቅናቸው አንድ የዓለም አቀፍ ግንኙነት ተንታኝ ስምምነቱ መፍረሱን ያሳያል ብለዋል። በዚህ የህወሓት ውሳኔ ላይ ከስምረት ፓርቲ እስከ ትዴፓ መሪዎችና ሌሎችም አካላት አሉታዊ ምላሽም ሰጥተዋል። ውጤቱ አደጋ ያዘለ እንደሚሆን በማስጠንቀቅ ላይ ናቸው። ሳልሳይ ወያኔ ትግራይ ከነዚህ አንዱ ሲሆን የፓርቲው ህዝብ ግንኙነት ኃላፊ አቶ ብርሃነ አጽብሃ በጣም ኃላፊነት የጎደለው አካሄድ እንደቆየ የህወሓት የሱ ተቆጥላ እንደሆነ ትግራይን ዳግም ወደ ከፋ ጦርነት ሊያስገባት የሚችል የተሳሳተ ውሳኔ ነው ተናግረዋል። የዲፕሎማሲ ተንታኙ ይህንን ውሳኔ ተከትለው የህወሓትና የፌዴራል መንግስቱ ግንኙነት መበጠሱን እንደሚገነዘቡም ጠቅሰዋል። ጊዜያዊ አስተዳደሩ አጣብቂኝ ውስጥ እንደሚገባና በትግራይ ፖለቲካ ምህዳር ውስጥ ተቀናቃኝ ሊከሰት እንደሚችልም ጠቁመዋል። ችግሩ ተለጥጦ የከፋ የሚሆን ከሆነም ግጭት
አይቀሬ እንደሚሆንም አሳማኝ ስጋት መኖሩንም ተናግረዋል። በጉዳዩ ላይ ከኢትዮጵያ መንግስት ከትግራይ ክልል ጊዜያዊ አስተዳደርና ከህወሓት የህዝብ ግንኙነት ኃላፊዎች ማብራሪያ ለመጠየቅ ጥረት አድርገን ምላሽ አላገኘንም ሲሉም ዲችቬሌ ተናግረዋል። የፌዴራል መንግስት ለጉዳዩ እስካሁን በይፋ ምንም ያለው ነገር የለም። ከዚሁ ጋር በተያያዘ በመቀሌ ላይ የጦር ጀት ዝቅ ብሎ ሲመላለስ እንደነበርና ይህም በነዋሪዎች ላይ ከፍተኛ ስጋት መጫሩን አቶ ብርሃነ ነግረውናል። ሌላኛ አነጋገርናቸው ስማቸውን መግለጽ ያልፈለጉ የመቀሌ ነዋሪ ግን ነዋሪው መሰላቸት እንደሚታይበትና የታዘቡትን ነገር ገልጸዋል። ሰው ሰልችቶታል መሰለኝ፣ መሸሽ የሚችለው ሰው ሸሽቷል፣ ከዚያ ውጭ ያለው ግን ሰው እንቅስቃሴው እንደነበረ ነው የሚያደርገው ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። የገንዘብ ሚኒስቴር ተቋማት የጠየቁት ተጨማሪ በጀት ወጪ የተደረገው ለደሞዝ ጭማሪ ነው ብሎ ተናገረ። የገንዘብ ሚኒስትሩ አህመድ ሺዴ የገለጹት የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የ9 ወራት እቅድን ሲገመግም መሆኑን ሪፖርቱ ያሳያል። ባለፉት 9 ወራት ያጋጠመው የበጀት ጉድለት ለመሙላት ከግምጃ ቤት ሰነድና ከቦንድ ሽያጭ እንዲሁም በሀገር ውስጥ ብድር መሸፈኑን የገለጹት ሚኒስትሩ ለብሔራዊ ባንክ ቀጥታ ብድር እንዳልተወሰደ ለቋሚ ኮሚቴው የመስሪያ ቤታቸውን ሪፖርት ሲያቀርቡ ተናግረዋል። ተጨማሪ በጀት የጠየቁ መስሪያ ቤቶች መኖራቸውንና አብዛኞቹ በተፈቀደ ላቸው በጀት በማምቀቃትና በቁጠባ እንዲጠቀሙ በማድረግ የዋጋ ንረት እንዳይባባስ መደረጉንም ገልጸዋል። ነገር ግን የሌሎች ወጪዎችን ጫና በመቀነስ በበጀት ዓመቱ ተግባራዊ የተደረገው የደሞዝ ጭማሪ ላይ ብዙ ገንዘብ እንዲውል መደረጉንና በተቋማት የተጀመሩ ፕሮጀክቶች በተለይም ከውጭ ምንዛሪ ተመለውጥ ከነዳጅ ዋጋ ጋር የተገናኙ የመደበኛ ወጪዎች መስተናገዳቸውንም አመላክተዋል። ነዳጅ ከፍተኛ ድጎማ ተደርጎበታል። ሌሎች ማዳበሪያዎች መግዣ ዋስትና በመስጠት በተዘዋዋሪ ደጉመናል። መሰረታዊ የምግብ ሸቀጦች ከቀረጥ ነፃ እንዲገቡ ማድረግ ተችሏል ብለዋል። የህዝብ ተወካዮች ምክር ቤት ለ2018 በጀት ዓመት 1.93 ትሪሊዮን ብር በጀት ማጽደቁ የታስታወሱት አቶ አህመድ በዚህ መስሪያ ቤቶች በጀታቸው ወዲያውኑ እንዲያውቁ መደረጉን ሆነ በበጀት ዓመቱ ለደሞዝ ጭማሪና በተለያዩ ምክንያቶች የበጀት እጥረት ያጋጠማቸው ክልሎችን የፌዴራል መንግስት መስሪያ ቤቶች ከመጠባበቂያ ላይ 204.9 ቢሊዮን ብር ተጨማሪ በጀት መተላለፉን አስታውቀዋል። ከዚህ ውስጥም አብዛኛው ገንዘብ የተላለፈው ለክልሎች የደሞዝ ጭማሪ መሆኑንም አስረድተዋል። በተጨማሪም በ2017 በጀት ዓመት ከ170 የፌዴራል ባለበጀት መስሪያ ቤቶች ውስጥ 112 መስሪያ ቤቶች በኦዲት ግኝቶች ላይ የማስተካከያ እርምጃዎች ባለመውሰዳቸው ለሚኒስትሮች ምክር ቤት ሪፖርቱ መቅረቡንና በተለያየ ደረጃ ላይ እንደሚገኙ አስረድተዋል። በዋና ኦዲተር ኦዲት ሪፖርት መሰረት በ2016 በጀት ዓመት ተቀባይነት የመሰጣ አስተያየት በተሰጣቸው 10 የፌዴራል ባለበጀት መስሪያ ቤቶች ላይ አስተዳደራዊ እርምጃ መወሰዱንና 7 ለሚሆኑ ደግሞ የጽሁፍ ማስጠንቀቂያ መጻፉንና በሁለት መስሪያ ቤቶች ላይ የበላይ ኃላፊዎችና በ7 የፋይናንስ ኃላፊዎች ላይ የገንዘብ ቅጣት እንደጣለባቸው ተናግረዋል። የሚኒስትሩን የ9 ወራት ሪፖርት ግምገማ በምክር ቤቱ አዳራሽ ተገኝተው እንዲከታተሉ ሪፖርትን ጨምሮ ሌሎች የግል ሚዲያዎች ጥሪ ተላልፎ የነበረ ቢሆንም በሰዓቱ ተገኝተው ወደ ምክር ቤቱ ለመግባት ሲጠይቁ ግን የግል መገናኛ ብዙሃን መከልከላቸውንም ዘግበን ነበረ። የክልከላው ምክንያት ምን እንደሆነ ግን እስካሁን ድረስ ቢጠየቅም እንደማይታወቅ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።